በቲክቶክ በሚዲያ ምናየው የካፕል ኮንቴንቶች 90% ውሸት ነው። እውነታው ሌላ ነው፣ ቪዲዮ ላይ ሌላ ነው። ምክንያቱም ካፕቸር የሚያደርግ ይሄ የሚያዝ የሚቀረጽ ነገር ከሆነ እየተኖረ አይደለም ብዬ ነው ማምነው። ላይፍ አይደለም፣ እንደዛም አይደለም፣ ትዳር እንደዛም አይደለም። ሚዲያ ላይ ያለው ካፕል ኮንቴንት የሚኖር ህይወት አይደለም። ካሜራ ሲደረግ ሜካፕ ተሰርታ ፀጉሯን ተሰርታ እሱም ወይ የሚለብሰውን ልብስ ለብሶ ይሄ ድራማ ነው እንጂ የሚኖር ህይወት አይደለም። በሞመንት ሁሉ ነገር ቀርጸን ለኦዲየንስ የምንሰጥና ሪአክሽን የምንጠብቅ ከሆነ ግንኙነቱ የማን ይሆናል? የኛና የዛ አዘር ይሄ የኦዲየንሱ የፎሎወር ይሆናል። ወደ ጎን ይቀርና ባሌ ምን ይወዳል ማጥራት፣ እሱን ማወቅ፣ ሚስቴ ምን ትወዳለች፣ ምንድነው የምትፈልገው፣ ምንድነው የሚያስደስታት የሚለው ይቀርና ሰዎች ምን ይወዳሉ፣ ከኔ ህይወት ውስጥ የትኛውን ነገር ባሳያቸው ተቀብለውት ወደውት ኢንጌጅ ያደርጋሉ፣ እኔንም ፌመስ ያደርጉኛል ወደሚለው እንሄዳለን። ሶ እየሞላን የምንሄደው ኒድ የትዳር አጋራችንን ሳይሆን የኦዲየንሱን እየሞላ ነው የምንሄደው። ግን ካፕል ኮንቴንት ስንሰራ ኃላፊነት ለምን ይጎለናል? ምክንያቱም ታናሽ እህት አለሽ አንቺ እዛ ላይ ምሰሪ፣ አንተ ደግሞ ታናሽ እህት ወይም ወንድም አለ። በአንተ ላይ ሊደረግ የማትፈልገውን ነገር ለምን በኮንቴንት ታሳያለህ? ምክንያቱም ሰዎች የሚያውቋቸው በምድር ላይ ተደርጎ የማያውቅ ሮሚዮ እና ጁሊየት ሆናችሁ ነው። ሮሚዮ እና ጁሊየት አርቲፊሻል ታሪክ ነው። እውነታው ሌላ ነው። እናንተ ራሱ ታውቁታላችሁ። ስንቴ ተጣልታችኋል፣ ስንቴ ተኳርፋችኋል፣ ስንቴ ሄዳችኋል። ይሄ የውሸት ፋንሲ ግን ምን ያህል አደጋ እንደሚደርስባችሁ ኢንቱ ኮንሲደር አድርጉ። እሱ ሞር እንድናከብረውና ጤናማ ግንኙነት እንዲኖረ ነው ሊያደርግ የሚገባው እንጂ ይሄ አስደንግጠን የሆነ ሪአክሽኑን ወስደን ሸጥ ነው ዘንዋት